መጀመሪያ። ወይኔ ጉዴ ወይኔ ጉዴ። እሱ እንደው ባልሆነ እሱ በቃ በጣም ትንትን ብሏል። አሁን ተሆነ ነው ወንድም የምትል ደግሞ አሁን ያመጣሽው ነገር ነው እኮ ነው ያላት። ምንድነው ወንድም የምትል እኮ ነው ያላት። አሁን ያመጣሽው ነገር ነው አላት። ስትል የነበረችው ቤሎ ለብሳ አልቅሳ ሲለይላት ደግሞ ሀይ ጋይስ ዜዱ ጾማችን ተበላሽ የባሌ እህት እንዴት ነሽ? ኦ ማይ ጋድ! ኧረ እባክሽ ተይኝ። አንቺ ነሽ ለካ አዝነዋለኝ። የኔ ጸሎት ነው። 15 ቀን ጾሜ ነበረ። እሱ ነው የደረሰልኝ። ሳይጎዳ ተሎድረሽለት አንቺ ደብሽ ለመሆኑ ካልሆነችው በአሁኑ ማሳጠሩ ጥሩ ነው። እግዚአብሔር ነው የረዳው። ወዲ እኮ መሄዷ እኮ ደስ ብሎኛል። ንግግሯ አንተ ለእኔ አትመጣም። መቼም እሱ ማሰብ አልፈልግም። አይደለም ተራ በተራ ምንድን ነው ያለችው? እንግዲህ ሊሰኒ ነይ ግቢ እኔ ማለት ነው ሙና ማለት ነው። ሲቀጥል እችሊ ከመጣይ ጀምሮ እውነትና ወፍረ ወደ እግዚአብሔር ምንም ለውጥ የለም። ምንም አይደል። እንደውም ካዩ ጋር ነበረ እኔ ብቻ መስሎኝ ያዩት ሰው እኮ ይላል እንደው ጫጫታ ግን ሆነዋለች ስትል እንደው አፏ ጥሩ ሆና አውቃ ለካስስ ጫጫታ እንጃ ማን እንደሆነ አረሙና ሙይት ያጂ ሄደች ቢያ ኦፍ ሄዶ ምንድነው? እሺ አይ እንዳትነካኩኝ ከታይ ዛሬ መሳደብ እኔ ደስ ምን ተው ግን እኔ ማለት ነው ስለሄደች ደስ ብሎኛል። ምክንያቱም ምንም ሙና ተስከፈለ ያግቢያት ባክሽ አታስገባኝ ይያለች ሙና ያግቢያት አግቢያት ነው አስገቢያት እሰኔ ነግቢ ማን ሞዴተር ያለው ሰው አይደለም እንደዚህ ቤት ውስጥ ሙና ያስገቢያት የለችማ ሙና እናንተ እኔ ምስር ወጥ ሰርቼ ማለት ነው። እቺ ቅማማ ቪዲዮ የለቀቀችው እሱን እያየሁ እየሳኩኝ ይሄው ሰላም አውራ ሰላም አስከ እኔ ሙት ላርገው። እኛ አሁን እያወራ ስለምግብ እኮ አይደለም። አሁን የሆነ ወሬ ነው በዛው ንገሩኝ። እኔ ቆይ ብሬ እኔ እየሳብኳት ነው ሊሰኒን ሲጀምር ማለት ነው። ታዝ በቃ ሱቢያት አለው ታያ አውቃ ነው ሲጀምር እና ላይ ተለጥፋለች። ካልፈለገች ታያት እና ማለት ነው ሙና ማለት ነው። እኔ አንቺን ነው ማውራት እንፈልገው ማለት ነው። ሲቀጥሉ እኔ ስለሄደ ደስ ብሎኛል። ምክንያቱም ወይ በስነ ስርዓት ከሱ ጋር ሰራችም ሲጀምር ምንም ሚዲያ አስብም ቆሌዋ አልወደዳትም ከመጀመሪያው ጀምሮ ማለት ነው። ግን ደግሞ የሙቤ ምርጫችን ነው በመባል ነው እንጂ እኔ ደስ አላለችኝ ነበር። እንኳን የሱን ጦስ ይዛ ገደል ትግባ። ከዚህ በፊት ምንድን ነው ያለችው? እኔ ለአንተ ልዩ ስሜት አለኝ ምናምን ብላ ያ ቪዲዮ እኮ አለ አወጣዋለሁ እሱን። ዛሬ ላይ ደግሞ ምን ደርሶ ነው እንደ ወንድሜ እንጂ ላይ አልችልም የምትለው እቺ እካካም ሁሉን ነገር ለቃቅማ የልቧ ስትደርስ ጊዜ ሁሉን ነገር ወሳስዳ አፈር ደቼ ትብላና እኔማ ለቀባው ውስጥ ጥብ አድርገን ሰደበኳት ብሎ ካላረገች እስቲ ዛሬ ገብቻታለሁ። አላስተረፍኳትም በውስጥ እኔ እኮ ቆይ ልንገርሽ ዜዶ የምር ወላሂ እኔ ኖርማል ነው። እኔ እኮ ወንድሜ ነው ብላ መሄዷ ምናምን እኮ እኔ ደስተኛ ነኝ። በነገራችን ላይ ድሮ እሱ ከወደዳት ነው እንጂ ብዬ የተቀበልኳት ታውቂያለሽ። ድሮ ውስጥ ልክ እንደመጣሽ ከሐዋሳ እንደዛ ካረገችው በኋላ እኮ እኛ አልፈለግናትም ሲጀምር። ይሄን ደግሞ ታውቂያለሽ። ግን ለምን ትላንትና አንተ ለኔ የምትሆን ወንድ አይደለህም? ከአንተ ያንተና የኔ እንትና አይመጣጠንም። ምን አይነት ንግግር ነው የተናገረችው? እኔ ዛሬ ነው በትክክል የሰማሁት። ትናንትና ምን ነገር አላየሁም። ቀስ ብዬ ነው የሰማሁት። ብታይ እስቲ ኤልዳ ሙና ስታወራ ትደረብ በእናትሽ
እና ለዚህ ነው እኔ የተናደድኩት በዚህና በዚህ ብቻ ነው። በቃ ለምንድን ነው ይሄ ንግግሯ እንጂ ግልግል ለሙቢ አንድ ሳምንት እንኳን ቢከፋ ነው። ከዛ በላይ ምንም አይሆንም። ወላሂ ተገላገለ። ሙቢ እኮ ብቻውን ቡና እያፈላ ቢመጣ ብቻውን ዝም ብሎ ቁጭ ብሎ ቢመጣ እኮ የሚወደድ ልጅ ነው። ዛሬ ግን በእሷ የተነሳ ቪዲዮ የሚያይለት ሰው ጠፍቶ ማለት 10,000 10,000 እየታየ ጋር ስለሚመጥን ነው። እቺ እኮ ነገር ቢጋቡ ሲጀምር ትደበድበዋለች። ኧረ ፈጣሪ ኧረ እኔ እንኳን እንደች እኔ ስለሌለኝ ደስ ብሎኛል። እኔማ ሁለተኛው ህይወት እንዳታስገባ ነው እኮ አፈር ትብላች ከካም ማለት ነው። እኔ አጥባታለሁ። እንደውም እግዚአብሔር ሙቢን ቅር ይለዋል ብዬ ነው እንጂ ምክንያቱም በአንተ የተሰደብኩ ብላ ልጁን ሌላ ነገር ሰደብሻት እንደ ዜዶ ኧረ በውስጥ ጥበርቄን ያሰጣት የምነባትን ነው የምፋታት። ትመልስ የወንድማችን ብር የወንድም ብር መልሽ ያለች መዲና እንዴት አላችሁ? የምር እኔ ማለት ተመልሳ ሙቢ ራሱ በእሷ ጉዳይ አይደራደርም። ሲነኩበት አይወድም ማለት የምር ግን ወላሂ እኔ ይደብረው ከፈለገ እንጂ እኔ አልፈታትም። ሲጀምር ያኔ እኮ ነው እንዴት ማለት እንዳይሳደብ የተዋት እንጂ በጣም ብዙ ሰው እንትን ብሏት ነበረ። ሙቢ አይወድም ሳስትነካ መውደድ አይወድም እንዴ ግን አይወድም። እኔ አልተዋትም የምር ቀልደኛ ነች እንዴ አንተ አትመጥነኝም ይባላል። ሌላ ነገር ብትልስ ይባላል። አባባሏ ደግሞ ምን ጠቅመህኛል ማለቷ እኮ ነው። ምን ጠቅመኛል ምን ፈልገህ ይባላል። ታዲያ አባባቷን ተብላ አንዴ ልብስ አንዴ ታጅራ ላይ ገደል ላይ ሰው በጥቅም ነው ዲሃማይች ማሃይም በሙቤንት ነሳራ ተዋጣ ሶሩኝ ደህና ዋሉ ደህና ዋሉ። እቺ ጥቅማ ቢስ ጾማችሁ መጾማችሁ አንድ ማለት ምን አባቷ ጥቅም ፈለገች? ደግሞ ምን አባቷ ጥቅም ለጥቅም ነው ተቀረበች። ኧረ በጥቅም ነው። አሁን አንቺ ለካ ይጠቅመኛል ብላ ልትቀልድበት ኖራለች። እንዲያው ቢኖረውማ እንደው አንድያውን እንዲያው ልትጫወትበት ኖራለች ማለት ነው ልጅቷ። ሆነው ጉድ ፈላ። ምን ጠቅመኛል? አነጋገሯ ደግሞ ካርድ ነው። ዝም ብሎ ሲያስጠላ የማይጥም ነገር ፕራንክ ራሱ ቢሆን ታበሽቃለች። ፕራንክ ራሱ ቢሆን እኔ መቼም ምትሳላሂ እኔ መቼም አልመራት። ችንጭት የሆዷን ተናግራ በጾም ምድር ፕራንክ ማለት የለም። ኧረ እንደ ያለ ፕራንክ የለም። እኛ ጾማችን ግን ጾም ተለከሉ ይፈጣሉ ወይ ፕራንኩ ወቅቱ አይደለም። እንዴት አድርጎ እንዳሳዝነኝ ሆዴን እኮ ነው የበላው። ሆዴን ነው የበላው። አንጀቴን ብልት ነው ያደረገው። አነጋገሩ ደግሞ የእሷ አነጋገር እኮ ነው። እሷ ሀርድ ሆና እየተናገረች እሱ በቀስታ እሷ ሀርድ እየሆነች እየተናገረች እሷ እንዴት ብሎ አይኑ ሁላ የዋ እኮ ነው ሙቤ የዋ እኮ ነው በጣም ወይ አይኑ ሁላ እኮ ነው ያሳዝነኝ። እንዴት ምን እንደሚያያት ወይ ነው ሙቤ የሚወዱት እኮ ሀገር ናቸው። አንቺ ስንት ነው የወደደው? ሙቤ የሚጠላ ሰው የለም ሲጀመር ነው የነበረች። እንደው ችግር እሷ እንደው እንትን አመጣችበት እንጂ አንዳንዱ ሰው እድል የሌለው አለ። አፈር ያብላው ደረቅ ናት። በቃ ደረቅ ያደርቃት እንጂ ቻልሆነሽ ናባቷ አስተዋለች። እኔ አልወዳትም። ይቅርታ አድርጉልኝ እና ከመጀመሪያ ጀምሬ ማለት ነው እኔ መጀመሪያ ጀምሬ ጠልቼ ከፈለጋችሁ ተብሎ ነው እንጂ እኔ ትሄድ እሱን ልቡን አይነካው። እሱ ልቡ አይነካ ነው። ልቡ እንዳይነካ ነው። ገደል ትግባ ገደል ትግባ ተፈልግ እኔ ማሄድ ነው የሚፈልገው። ገደል መግባት ምን አይነት ናት? አሮጊት
ያልሆነች ሌላ ሴት በሰው ይመጣል። ሴት ለምትጫው ተረሳ። ለነገሩ እሷ ያንን አበባ ሲሰጣት ነው እንደዚህ አነጋገረ ክፉ የሆነች ምንም ነገር ለሰው ስሜት እንትን ማትል ያየኋት ያንን አበባ ባለፈው ማለት ነው። እኔ ማለት ነው ለኔ የምትወጥን ወንድ አይደለም ምናምን አለች አይደል? እዚህ ቦታ እግዚአብሔርን ተናድጃለሁ። እዚህ ቦታ ብቻ አይባል ነገር ወንድ ልጅ አይባልም። ለምን እንደዚህ እኮ ደግሞ ያው ቢሆንም እኮ እንደዚህ አይባልም። ለሰው ስሜት እኮ እንትን ትያለሽ። ለሰው ስሜት እኮ እንትን ማለት አለብሽ። ኧረ በእግዚአብሔር እንዴ ሰው እንዴት ነው እንትን የሚለው? በእግዚአብሔር አያውቅም እኮ ምን እንደሚያወጣ። ከመጀመሪያው ምን አባሽ ተለፋፈጫለሽ? ምን አባሽ ተለፈጫለሽ? አልፈለገችም መጀመሪያ እሷን የተለፋፈጠሽ ታውት በቃ የኛ ጾመኞች ነን። ታውት በቃ የምር ሼር አድርጉለት ለሱ በቃ ታውት። አይጠቅምም ይሄ ንግግራችን ምንም። ልጁን ለምን ቀረበችው? እሱ በጣም አልፈለገም ነበር። አልቀረባትም። ሁሉም ነገር ከሱ ካገኘች በኋላ እንደዚህ ትላለች። እኔ አሁን እንትን መድኃኒት ንገሩኝ፣ መፍትሄ ማለት ነው። ምግብ ሰርቼ ማለት ነው ዩቱብ እንትን ላይ ገብቼ ቲክቶክ ላይ ያይምን እያየው የሳኩልሽ ማለት ነው። እኔ ያጠፋው መስሎኛል፣ ለካ አልጠፋም። እንዳለ ደግሞ የኛ ምግብ ታውቂያለሽ፣ የኢትዮጵያ ምግብ እንዳለ ቤት ውስጥ ግልብጥ ብሏል። በዛ ላይ ከስር ቂጡን ይዞ እንዴት ሽታው እንዴት ላጥፋው ከቤት። እኔ በጠዋት የሰራው ሽታ እንዲለቅ ነው። ሰኒ ያፈር እንዳለ ሽርግማን ነው። ዛሬ በጣም ቤቱ በጣም እንትን ብላለሽ፣ ጎበዝ ብላለሽ። ሙና ምን ላጭስባት ከይጣን ውጪ? ኧረ ይስጣት። ዛሬ በሩሃ ከፍተሽ በሩን ክፈችው ይሄዳል። አይሄድም። እዚህ ቤት አውቃለሁ ነው እንትን አይልም። ደግሞ ትንሽ ቆይቼ ብርድም ስለሆነ ብዙ እንትን አይልም። በጣም አስቀኛለሽ። የሀይሚዬን ዘፈን በጣም ጎበዝ ቆንጅዬ ሆና ነው ደግሞ የመጣችው። ቋፈሽ ብላ እና እሱ እኮ ነው ስስቅ ነኝ ስስቅ ደግሞ ቅንድቧን እያሳየች ለመጀመሪያ ጊዜ በእንትን ምክንያት ስራ ሳበላሽ ማለት ነው። በቲክቶክ ምክንያት ወይኔ መቻት የኔ ማር የኔ ስማርት ያርጋ ነው የምትነካው ሰውን ተፈለግሽ። ሰላም ዋሉልኝ ውዶቼ። በቃ ሙና ያትና ደጀኔ ቆንጆ እሺ። በቃ ፈታ በሉልኝ ሁላችሁም። ቻው ቻው። ደግሞ ቂጡ እንዳታሳርቢ። አጠፋሁት እኮ ረስቼ እኮ ነው ማጥፋት ያጠፋው መስሎኝ እኮ ነው። እኔ ችግሬ እሱ አይደል እንዴ? ጉድ በልጎንደር እየቆየ የሚወጣ መዘዝ በጣም ይገርማል። ሰውን እኮ አውቀዋለሁ ማለት ጥሩ አይደለም። ጥሩ ናት እያልኩኝ አፌን በዳቦ እኔና አንቺ እኮ ወይኔ እኔ ለእሷ ጥሩ መስላኝ ነው፣ ለእሱ ጥሩ መሳለች። አፏ እኮ ይገዛል። አንቺ አፏ እኮ ይገዛል። ኧረ በእግዚአብሔር ለካ እንዲህ ያለ እነሱ ኧረ ሰውን አውቃለሁ አትበሉ እንደው። ኧረ በእግዚአብሔር እኔ እኮ መጀመሪያ አልወደድኳትም። እግዚአብሔርን ብታይ እንዴት አድርጋ እንዳትዳችን ታርገ እንደሰደብኳት አታውቅም። በጣም ያናደደችኝ ለምን ተጫወተችበት እንደ ሕፃን። አሁን ከዛም በኋላ ሌላ ስትል ከዛም በኋላ ደግሞ ልቤት እንትን አለ ማለት ነው። ለእናቱ እንስትል እኮ ነው ለዛ ስትላመን እንደገና ደግሞ ጥሩ እየሆነች ሄደች። ወደ እንትን ቡታጅራ ቢመለስ አብራው ተከተለች። ምን አባቷ ልታደርግ ነው ሄደችው እኮ ነው ያልኩህ። እዛ ቦታ ደግሞ ብታያት ሄደች እንደ ብዙ ነገር ውስጥ ምን አደረገች? ምን እንደዚህ ያደረገች ይሆናል? እናንተ መቃጠል ማለት ነው። በጣም በጣም ነው እኔ በጣም ነው አንጀቴን የበላኝ ሙቪ አነጋገር የእሷ በጣም ሀርድ ነው ብትነገረች እሱም የመልሰው እንኳ እግዚአብሔር እሱን ያገኘ ሰው ብሎ እኮ ነው። ምን አይነት ሴቶች አንዳንዱ ሴቶች ጥሩ ሰው ሲያገኙ እንትን ይላሉ። አበር እንደ ጉዴ
ምን አይነት አሁን መቼም የሚያምነው ሴት ልጅ አያምንም። ውፍ ፈርቶ ለእግዚአብሔር ይቅናው እንጂ እንዳይ ልቡ እንዳይነካ ነው እንጂ ልቡ ታልተነካ ብር ብላ ትሄድ ይጣበሩ አስፈልግም። ከሱ የበለጠ ሴት ነው የሚያገኘው። ሙቤ እግዚአብሔር ይርዳው። ማትሆነው ስለሆነሽ ነው እግዚአብሔር። አሁን ሰው ልጅ እኛ እየመሰለን እግዚአብሔር ነው። አሁን እኮ ሰው ነው ሄደ እንጂ ጥሎ እኮ ፈጣሪ እሱን ጥሎ አልሄደም። እግዚአብሔር እሱ ለሰው ስለሚያስብ እግዚአብሔር ያስብለታል። ያስብለታል። ከዚህ የበለጠ ደግሞ ተዘጋጅቶ ይሆናል። ሰው የዘራውን ነው የሚያጭድ። የዘራውን ነው የሚያጭድ። እንዲህ ተጫውታበት ተሄደች አለ እግዚአብሔር ዝም ብሎ ሁሉ ነገር ያለኝ እኮ ባለፈው ራሱ እሱም ብሏል። እዛውን ሲያናግራት እኮ እስቲ እንዴት ብሎ የሚያናገራት አይታችሁታል? ከመጨረሻው እኔማ ሁሉን አይኑን ሁላ እጁን ሁላ የሚያረጋትን ሁላ እኮ ነው ያየሁት። በጣም ነው ያሳዘነኝ። ወደ ራሱ አርጋ እኮ ነው ሰው አስርጭ የተቀመጠ ቦታ